ልክ ማንቸስተር ሲቲን ለቃለው ሲል ፔፕ ጋርዲዮላ አልናስሮች የራሳቸውን ባንክ ሊሰብሩ ቆረጡ። ለምን ምንድነው የቆረጡበት ምክንያት? ፔፕ ጋርዲዮላን የአልናስር አሰልጣኝ ለማድረግ ማለት ነው። አስቡት፣ ሮናልዶ ተጫዋች ጋርዲዮላ አሰልጣኝ የሚሆንበት ቡድን አልናስር። ማርካ የተባለው የማድሪድ ጋዜጣ እንዳለው እዚህ ጋር ነው የሚያስደነግጠው። የአረቦቹ ይሄ ያበደ ህልም እውን እንዲሆን ለፔፕ ጋርዲዮላ እስከ $95 ሚሊዮን ዓመታዊ ደሞዝ ሊከፍሉ አስበዋል። ዝም ብሎ ወሬ አይደለም። የጋርዲዮላም ወኪልም ይሄን ነገር ኮንታክት ተደርገናል ብሎ አምኗል። መረጃዎች የሚሉት በአመት ከ$65 ሚሊዮን እስከ $95 ሚሊዮን ደሞዝ ለአሰልጣኙ። ፔፕ ጋርዲዮላ በማንቸስተር ሲቲ በነበረበት ጊዜም የአሰልጣኞች ሁሉ የክፍያ ቁንጮ ነው። ከፍተኛው ተከፋይ አሰልጣኝ ነው። ነገር ግን ከ20 እስከ 25 ሚሊዮን ፓውንድ በአመት ያገኛል ነው የሚሉ በተለያዩ መረጃዎች። የብሪቲሽ ሚዲያዎች 20 ሚሊዮን ፓውንድ ነው አመታዊ ደሞዙ ይላሉ። አንዳንዶች ደግሞ አሉ እስከ 25 የሚያደርሱት። እስከ 25 ብለን ብንወስደው $33.6 ሚሊዮን ነው የጋርዲዮላ አመታዊ ደሞዝ የነበረው በማንቸስተር ሲቲ። አልናስር ግን ልክፈል ያለው እስከ $95 ሚሊዮን። ብዙ እግር ኳስ ተጫዋቾች ትልልቅ ሱፐርስታሮች ከአሰልጣኝ በላይ ይከፈላቸዋል። ብዙ የሚሮጡት ብዙ ጠብ የሚያደርጉት እነሱ ስለሆኑ ብዙ የቡድን ውጤታማነት አንዳንድ አሰልጣኞች እንደሚሉት በተጫዋች ላይ ይበልጥ የተመረኮዘ ነው ከአሰልጣኝ ይልቅ ይላሉ አይደል? ይበልጥ ተጫዋች ይከፈለዋል ሱፐርስታሮቹ። ከከፍተኛ ተከፋይ አሰልጣኞች አንጻር እንኳን ሱፐርስታሮቹ ከፍ ሊል ይችላል። ለምሳሌ ኤርሊንግ ሃላንድ ደሞዝ ከሮናልዶ ደሞዝ ከፔፕ ጋርዲዮላ ደሞዝ ሊበልጥ ይችላል። እዚህ ጋር ግን አሁን የሳውዲ ፕሮፌሽናል ሊግ ሱፐርስታሮችን ከአውሮፓ አምጥቶ በሚቀጥርበት ደሞዝ አሰልጣኝ ጋርዲዮላ ሊቀጥርና ከሮናልዶ ጋር አንድ ላይ ሊያሰራ ነው የሚፈልገው። ይሄ እንግዲህ ይገባቸዋል። ለሮናልዶ በአመት $200 ሚሊዮን ከታክስ ነፃ ነው የሚከፍለው። እሱ ብቻ አይደለም፣ በወር $22.3 ሚሊዮን ደሞዙ በቀን $74,500 የሚያገኝበት የአልናስር ስራ ለመጫወት ብቻ አይደለም፣ በተጫዋችነት ይቀጠር እንጂ የሳውዲ አረቢያ መንግስት የኪንግደሙ ራሱ አምባሳደር ነው እሱ በስፖርቱ መስክ። በክለቡ 5% ድርሻ ያለው 24/7 በቀን ለ24 ሰዓት በሳምንት ለ7 ቀናት 12 በላይ ባለሙያዎች ተቀጥረውለታል። ሁሉ በዙሪያው ወጥ ቤቱ፣ ጥበቃው፣ ምኑም ከወሰዳችሁ የሳውዲ መንግስት ለሮናልዶ የሚያወጣው በአመት በወር ከ200 በወር $22.3 ሚሊዮን በላይ ነው። ይሄ ቀጥታ ወደ ኪሱ የሚገባው ጽድት ያለው ከታክስ ነፃ የሆነ የደሞዝ ክፍያው ነው። ኢንሴንቲቭን ምኑን ጨምሮ የአውሮፕላኑ ነዳጅ ይሄን ሁሉ ይችላሉ። እና አሁን ለጋርዲዮላም ይሄን ያቀረቡለት ያለ ጥርጥር ፔፕ በአሰልጣኝነቱ የሳውዲ አረቢያ ፉትቦል ክለብን አሰልጠነ እንዲባል ብቻ ሳይሆን ሳውዲ አረቢያ እንደ ሀገር በስፖርቱ ራሷን ብራንዷን ከፍ ለማድረግ በዓለም ላይ ላላት ብሔራዊ ዓላማ ተፈጻሚነት እንደ ኤጀንት እንዲያገለግል ዛትዚት በቃ የሳውዲ የነዳጅ ኢኮኖሚ ከትውልድ በኋላ በሌሎችም የኢኮኖሚ ዘርፎች መተካት አለበት የሚል እምነት ስላላቸው አሁን ፉትቦልን፣ ስፖርትን በአጠቃላይ እንደ መዳረሻ አንድ የስትራቴጂ መስመር ይቆጥሩታል። የሳውዲ